ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች እንደምናላችሁ ግንቦት 2 2017 ዓ.ም የዕለቱን ዜናዎች ይዘን ቀርበናል መልካም ሞላ ነኝ በትናንትናው ዕለት የአማራ ፋኖ ህዝባዊ ኃይል በይፋ መመስረቱ ይታወቃል ይህንን ተከትሎ የተለያዩ ሰዎች ሐሳባቸውን እየገለጹ ይገኛሉ አንድ ጥበበኛ በተቀኘበት ዜማ የዛሬውን ዜና እንጀምራለን ግጥም እንግዲህ አጋግመውና አርተሙን ከቢራክ ዛው ነዶ አሳመነው ጽጌ በል አሳመነው ጽጌ አንድ ሁኑ እንዳለው አሳመነው ጽጌ አንድ ሁኑ እንዳለው የአማራ ፋኖ ብሔራዊ ኃይሉ እየመጣልን ነው በለው አማራ ፋኖ ብሔራዊ ኃይል አማራ ፋኖ ናሽናል ፎርስ ዛሬ ትውልዱ ይዘምርለታል አማራ ከእንግዲህ የሚወደው ተቋም ተወልዶለታል እንደማረግ አፈልብላለ የአማራ ፋኖ ብሔራዊ ኃይል ምስረታውን ይፋ ማድረጉን ተከትሎ የአማራ ፋኖ በወሎ የልጅ ኢያሱ ኮር የደስታ መግለጫ አስተላልፏል መግለጫው እንደሚከተለው ይቀርባል የልጅ ኢያሱ ኮር በወሎ ጠቅላይ ግዛት በአማራ ፋኖ በወሎ ቤት አማራ ውስጥ ከሚገኙ ግዙፍ 5 ኮሮች መካከል አንዱ ነው ለዛሬው አንድነት ትልቅ መሰረት የጣለውን የአማራ ፋኖ በወሎ ቤት አማራን ለማዋለድ በተደረገ ጠቅላላ ጉባኤው በስኬት እንዲጠናቀቅ ሰው አልባ ድሮን ሚግ መድፍና ታንክ ንቆ ከ10 በላይ ልጆቹን በጀግንነትና በክብር ሰውቶ መሪ ድርጅት መስርቶ እንግዶቹን ወደ መጡበት በክብር በመሸኘት ታላቅ ስራ መስራቱን አስታውሷል የልጅ ኢያሱ ኮር አማራ ህዝብ ትክክለኛ የህሉና ዘብ እንደሆነ ሁሌም አንድነትን ጌጡ ህብረትን እንደ ቃል ኪዳን ቀለበቱ አጥልቆ መነጣጠልን በጽኑ ተጠይፎ ለአማራ ህዝብ ለዘለቄታው የሚበጅ መሪ ድርጅት ለመፍጠር ለይተቀን ሲለፋ ሰንብቶ ለዚሁ ቅዱስ ተግባር መሪዎችን አምኖ ወክሎ አጅቦ ልኮ ስንናፍቃትና ስንጓጓላት የነበረችውን እድለኞች ብቻ በዘመናት የሚመለከቷትን ታሪካዊ ቀለማይት ላበቃችሁ ለመላው የአማራ ፋኖ በወሎ ቤት አማራ አመራሮችና ሰራዊቱ የልጅ ኢያሱ ኮርና የክፍለ ጦር አመራር እንዲሁም ሙሉ ሰራዊታችን እንኳን ደስ አላችሁ የሚል የደስታ መልእክት ልናስተላልፍ እንወዳለን ብሏል ይህንን መሪ ድርጅት አመጦ ለማዋለድ ከወሎ ጠቅላይ ግዛት ጎጃም ተሻግራችሁ ያለምንም እረፍት ወደ ጎንደር በማቅናት በብዙ ሺህ ኪሎ ሜትር በላይ በእግራችሁ ተጉዛችሁ ለህዝባችሁና ለምትመሩት ሰራዊት ታምናችሁ ትግሉ የጣለባችሁን ትልቅ ኃላፊነት በጀግንነትና በጽናት ለተወጣችሁ ለአለቃ ዋርካው መሪ ወዳጆና አለቃ ኢንጂነር ሄኖክ አዲስ እንዲሁም ሌሎች ስለከፈላችሁልን ከባድ መስዋዕትነት ኮራችን በእጅጉ ኮርቶባችኋልና በፈጸማችሁ ታላቅ ተግባር ትውልድ ሲዘክራችሁ ይኖራል ብሏል ሰራዊት ህዝብና ሀገር የጣለባችሁን ግዙፍ መሪ ተቋም በማዋለድ ሂደት ውስጥ ተስፈኞችን እጅግ ባስደሰተ በአማራዊ በላቀ ጥበብ የጠላትን አንገት በመስበር በሰከነ አእምሮ ትልቁን ግን የመጨረሻው መጀመሪያ ምዕራፍ ላይ ትግሉን አድርሳችሁታልና በስፍራው ተገኝታችሁ ይህንን ሸጋ በስራት ያበሰራችሁን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮሚቴ አመራሮች ኮራችን በእጅጉ ሊያመሰግናችሁ ይወዳልን ብሏል በጉዟችሁም ብቻችሁን አይደላችሁምና ኮራችን በየትኛውም ወጀብና አውሎ ንፋስ ሳይናወጥ እስከ ጉዟችሁ መጨረሻ ታምኖ ይዘልቃል ግዙፉን የአማራ ፋኖ መሪ ድርጅት ለማዋለድ ሰራዊታችንና የአማራ ህዝብ ብቻም ሳይሆን ኢትዮጵያ ምጥ ላይ ከርማ ቅዱስ የበኩር ልጇን በሰላም ተገላግላ ስሙንም ሀገራዊ ተስፋንና ብሔራዊ አንድነትን ሊያመጣ በሚችል መንገድ የአማራ ፋኖ ብሔራዊ ኃይል ተብሎ ተሰይሟል
ይህ ድርጅት መዋለዱን ተከትሎ የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮር የትኛውንም እዝና ሰንሰለቱን ጠብቆ ከብሔራዊ ድርጅት የሚወርደውን ማንኛውንም የስራም ሆነ የግዳጅ ትዕዛዝ ያለ ምንም ቅድመ ሁኔታ በፍጹም ቅንነትና ቆራጥነት ይቀበላል፣ ይፈጽማል። የድርጅታችን ተልዕኮ የኮራችን ተልዕኮ አድርጎ የሚሰራ ለድርጅቱም ህልውና ውድ ህይወቱን ሳይሰስት የሚሰጥ ቆራጥ ታማኝና ጀግና ሰራዊት ልንገነባም ቃል እንገባለን። ከበኩር ልጅም ከባድ ምጥ በኋላ ዘላለማዊ ድህነት ይኖራል። አማራም አንገቱን ቀና ያደርጋል፣ ኢትዮጵያም አሸናፊነቷን ታረጋግጣለች ብሏል የአማራ ፋኖ በወሎ የልጅ ኢያሱ ኮር በሰጠው የደስታ መግለጫ። ወደ ዕለታዊ የውጊያ መረጃዎች እናልፋለን። የአማራ ፋኖ አንድነት በጎንደር የሜጀር ጄኔራል ዋንተ አባተ ኮር ውጊያ አካሂዷል። የኮሩ ተወርዋሪ ኃይል ፎገራ ወረዳ ወሮታ ከተማ ዙሪያ አውደ ውጊያዎችን ማድረጉን አስታውቋል። የአገዛዙ ሰራዊት ከአንበሳሜ ከሐሙሲትና ከወረታ ኃይሉን አሰባስቦ አስገብቷል። ብልጽግና ደፈጣ ይዞበት የነበረው ቦታ አባ ኪሮስ ሲሆን ከአባ ኪሮስ የጀመረው ውጊያ አድማሱን አስፍቶ እስከ ኮሌጅ ሄዷል። አውደ ውጊያ የተፈጸመባቸውና የአገዛዙ ምሽጎች የተሰባበሩባቸው ቦታዎች አባ ኪሮስ፣ ጓንታ፣ ታንኳ ገብርኤል፣ ቆሃር ሚካኤል፣ አርሴማ ኮሌጅ፣ ሸህድ ተራራ፣ ሸለቆ፣ ሆድ ገበያ፣ ዝንጥልና መገንጠያ ናቸው። የአገዛዙ ሰራዊት በቁስም በአካልም ሆነ በሞራል ከፍተኛ ኪሳራ ማስተናገዱ ታውቋል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ እና የክፍለ ጦሩ ቃኞች ከመከላከያ ሰራዊት ጋር ውጊያ አድርገዋል። ትናንት ግንቦት 1 2017 ዓ.ም አናብስቶቹ የአትሮንስ ብርጌድ አባላት በመሃል ሳይንት ወረዳ ዴንሳ ከተማ በመግባት ታላቅ ጀብዱ ፈጽመዋል። በተመሳሳይ በቆተት ከተማ መሽጎ የነበረው የብልጽግና ስልጣን ጠባቂ ኃይል መሸታ ቤት ሲዝናና በፋኖች ጥቃት ተፈጽሞበታል። በተጨማሪም የክፍለ ጦሩ ቃኞች በወርቅ ማውጫ ቀጠና ጤዳስ ማርያም በሚባሉ ልዩ ቦታ የብልጽግናን ኃይል መተው ጉዳት አድርሰዋል። ይህ በእንዲህ እንዳለ በዴንሳ ከተማ ህዝብ ተሰብስቦ የተለመደውን ፕሮፓጋንዳ ብልጽግና ሲነዛ ውሏል። አርሶ አደሩን ፋኖን አምጥታችሁ ካላስታረቃችሁኝ የአፈር ማዳበሪያ አታገኙም እንዳላቸውም ተሰምቷል። በሰሜኑ ጦርነት ወቅት የተቀረጹ ምስሎችን እያሳየ ፋኖ የሃይማኖት አባቶችን እያሰቃየና እየገረፋቸው እንደሆነ ካስረዳ በኋላ ከአንድ የሃይማኖት አባት የተሰጠው ግብረ መልስ ፋኖ በእርግጥ እንደዚህ የሚያደርግ ከሆነ ለምን አስታርቁን ትሉናላችሁ? እኛስ ከፊታቸው እንዴት እንቆማለን? በማለት ጠይቀዋል። በተመሳሳይ የውጊያ መረጃ ያሳምነው ሐውጃኖና ዞብል አምባ ክፍለ ጦር አሃዶች ታላቅ ድል ተጎናጽፈዋል። የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር 1 እና ኮር 2 ከአሳምነው ክፍለ ጦር 2 ሻለቃ ሐውጃኖ ክፍለ ጦር 2ኛ ወይም አርበኛ ሞላ ደስዬ ሻለቃና የክፍለ ጦሩ ቃኝ እንዲሁም ዞብል አምባ 5ኛ ሻለቃ አሃዶች ትናንት ግንቦት 1 2017 ዓ.ም ከማለዳ ጀምሮ እስከ ቀን 8 ሰዓት ተኩል ድረስ በዋለ ከባድ ውጊያ ከተረፈ እስከ ፀሐይ መውጫ 46ኛ ክፍለ ጦርና ሌሎች የብልጽግና ጠባቂ ኃይሎችን ሙትና ቁስለኛ በማድረግ ታላቅ ጀብዱ ፈጽመዋል። በተጋድሎ በርካታ የብልጽግና ጠባቂ ሰራዊት ተመቷል። ቁስለኛው በ4 አምቡላንስ ወደ ደላንታ ሆስፒታል መመላለሱም ታውቋል። ውጊያው ላይ 2 የከባድ መሳሪያ አስተኳሽ ኦፒ በፋኖ ቁጥጥር ስር መዋላቸውም ታውቋል። በሌላ የውጊያ ዜና ባለሀብቶችን አጅቦ ሲሄድ የነበረው የመከላከያ መኪና ተመቷል። ተጠናክሮ በቀጠለው የአማራ የህልውና ትግል ትናንት ግንቦት 1 2017 ዓ.ም የአማራ ፋኖ አንድነት በጎንደር ከእንፍራንስ ወደ አዲስ ዘመን ለብልጽግና አጎብዳጅ የሆኑ ባለሀብቶችን ለመሸኘት እየተጓዘ በነበረ የብልጽግና መከላከያ ላይ ጥቃት ፈጽሟል። በቀጠናው የነበሩ የክፍለ ጦሩ ቃኝና መሐንዲስ በጋራ በሰሩት ጥምር ኦፕሬሽን የመጣውን ኃይል ሙትና ቁስለኛ አድርገውታል። የጥቁር አንበሳ ክፍለ ጦር፣ የጎንደር የበጋሻው ክፍለ ጦር፣ የዞዝ አንባ ንጉስ ክፍለ ጦር፣ የነብዩ አሳምነው ብርጌድ ክፍለ ጦር ሆነው በሰሩት ጥምር የትግል ጀብዱ ጠላትን አይቀጡ ቅጣት ቀጥተው የተረፈውን የብልጽግና አጎብዳጅ ወደ መጣበት እንዲመለስ አስገድደውታል። ዜናዎቻችን ቀጥለዋል። የአማራ ፋኖ ብሔራዊ ኃይል በይፋ ከታወጀ በኋላ ብልጽግና ካምፕ ውስጥ ከፍተኛ መረበሽና መሸርሸር ተፈጽሟል። ዛሬ ግንቦት 2 2017 ዓ.ም 2 የመከላከያ አባላት 2 ኤኬኤም ጠመንጃና 1 የመገናኛ ሬዲዮ በመያዝ የራስ ቢትወደድ መንገሻ ጀንበሬ ብርጌድን ተቀላቅለዋል። አምነስቲ ኢንተርናሽናል የኢትዮጵያ መንግስት በከተሞች በሚያካሄደው የኮሪደር ልማት ሳቢያ በዜጎች ላይ የሚደርሰውን የግዳጅ መፈናቀልና የሰብአዊ መብት ጥሰት በተመለከተ ሪፖርት በጋምቢያ እየተካሄደ ባለው የአፍሪካ የሰብአዊ ሰዎች መብቶች 83ኛ ጉባኤ ላይ ትናንት መቅረቡን
ዋዜማ ራዲዮ ዘግቧል። የኮሪደር ልማቱ በሰብአዊ መብቶች ላይ ባሳደረው ተጽዕኖ ዙሪያ ጥልቅ ምርመራ እስኪደረግ ድረስ የኢትዮጵያ መንግስት ፕሮጀክቱን እንዲያቆም ኮሚሽኑ ጥሪ እንዲያደርግ አምነስቲ ጠይቋል። አምነስቲ መንግስት ለኮሪደር ልማት ተፈናቃዮች ምትክ መኖሪያ ቤቶች እንዲሰጥና በቂ ካሳ እንዲከፍል ጭምር ኮሚሽኑ በይፋ እንዲጠይቅም ጥሪ አድርጓል። በኢትዮጵያ የሚሰሩ የጤና ባለሙያዎች በተለይም ሐኪሞች ሰላማዊ ተቃውሞ እያደረጉ መሆኑ ይታወቃል። ይህንን በተመለከተ የኢትዮጵያ የጤና ባለሙያዎች ንቅናቄ የመጨረሻ ውሳኔውን ይፋ አድርጓል። የኢትዮጵያ የጤና ባለሙያዎች ንቅናቄን በማንሳት በማደራጀትና ለሚመለከተው አካል በማቅረብ መልስ እንዲሰጣቸው ከፍተኛ እንቅስቃሴ እያደረገ ይገኛል። የኢትዮጵያ ጤና ሚኒስቴር የሚመለከታቸው መስሪያ ቤቶች ለቀረቡት ጥያቄዎች እስካሁን ድረስ ምንም አይነት አጥጋቢ የሆነ ምላሽ መስጠት አልቻሉም። የጤና ባለሙያዎቹ ጥያቄን ከመመለስ ይልቅ መብታቸውን ለማስከበር እንቅስቃሴ ላይ ያሉ ባለሙያዎችን በማስፈራራት በማገትና በማሰር የባለሙያውን ድምጽና ጥያቄ ለማፈን ሙከራ እየተደረገ ይገኛል። በዚህና መሰል ችግሮች የኢትዮጵያ የጤና ባለሙያዎች ንቅናቄ የመጨረሻ እርምጃ ያለውን ለመውሰድ ከሁሉም የኢትዮጵያ ክፍል ከፍተኛ ድጋፍ ከባለሙያው ማግኘት ችሏል። ስለዚህ የመጨረሻ እርምጃ የሆነው የባለሙያዎች የስራ ማቆም አድማ ተደራጅቶ ከዚህ ደብዳቤ ጋር ተያይዟል ብሏል። የኢትዮጵያ ጤና ባለሙያዎች በጻፈው ደብዳቤ የስራ ማቆም አድማው መነሻውን የጤና ሚኒስቴርና መሰል ተቋማት ለጤና ባለሙያዎች የመብት ጥያቄ አጥጋቢ ምላሽ ባለመስጠታቸው መሆኑ ለሁሉም ግልጽ ሲሆን ለሚፈጠረው ሀገራዊ ችግር የሚመለከታቸው መስሪያ ቤቶች ኃላፊነቱን የሚወስዱ መሆኑን የኢትዮጵያ የጤና ባለሙያዎች ንቅናቄ ያሳስቧል። ይህ በእንዲህ እንዳለ ከተነሱ ጥያቄዎች ውስጥ 12ኛው ማለትም የጤና ስርዓት ከሲቪል ሰርቪሱ እንዲወጣና በራሱ የቦርድ አመራር እንዲመራ የሚል ሲሆን ይህ በአስቸኳይ ተፈጻሚ ለማድረግ በቀጣይ 3 ቀናት ጤና ሚኒስቴር መስሪያ ቤቱ መልስ የሚሰጠን ከሆነ እንዲሁም ቀሪዎቹን 11 ጥያቄዎች እንዲመለሱ ግልጽ የሆነ ገደብ ከተቀመጠልን ባለሙያውን በሚወክሉትና ለተነሱ ጥያቄዎችም ህጋዊና ይፋዊ እውቅና በሰጠው ማህበር በኩል ለመደራደር ዝግጁ መሆናችንን እንገልጻለን ብለዋል። እንደተሰጠን መልስ አጥጋቢነትም የስራ ማቆም አድማውን በከፊል ወይም በሙሉ እንደምናነሳ እናሳስባለን ሲሉ አክለዋል። በመጨረሻም ይህን የሀገሪቱን የጤና ባለሙያዎች እውነተኛ ጥያቄ ለማዳፈንና የተፈጠረውን ክፍተት ቦታ በአዲስ ቅጥር ለመሙላት የሚደረግ እንቅስቃሴ የሚኖር ከሆነ ያለምንም ቅድመ ሁኔታ ወደ ሙሉ ለሙሉ የሚደረግ የስራ ማቆም አድማ እንደምንገባ እናሳስባለን። ይህንንም አጋጣሚ ለመጠቀምና በአደርባይነት ተነሳስቶ ቅጥር ለመፈጸም የሚሻ የትኛውም የጤና ባለሙያ ከድርጊቱ እንዲቆጠብ እናሳስባለን። በተመሳሳይ የሙያ አጋራችሁን በመክዳት ከመርሃ ግብሩ ውጭ ስራ ላይ የምትገኙ ባለሙያዎች ከአጉል እወደድ ባይነት ወጣችሁ ከራሳችሁ አልፎም ለትውልዱ አርአያ እንድትሆኑ ብሎም ከነገ ህሊናም የታሪክም ተወቃሽ ከመሆን ራሳችሁን እንድትቆጠቡ እናሳስባለን ብሏል የኢትዮጵያ ጤና ባለሙያዎች ንቅናቄ በሰጠው መግለጫ። ዜናዎቻችን እነዚህን ይመስላሉ። ስለተከታተላችሁን አመሰግናለን። መልካም ሞላ ነበርኩ። ጤና ይስጥልኝ።